አንተ ምንድነው ሰው ሲጠፋ አትፈልግም እንዴ? ሰው ጠፋ እኮ ስንት ሳምንት ስንት እሁድ አዲስ ታይምስ ናቸው ነበር ናስቲ አዲስ ታይምስ አይ ኤማ በቃ በጥብጡ በቃ እንደገና አዲስ ታይምስ ናቸው ነበር እሱ ነው ወይስ ሌላ ፌክ ነው እንዴ? ነው ራጁ ሰላም ነው ቴዲሻ አለው ለእግዚአብሔር ይመስገን ሁሉ አማን። ምን አለ አዲስ ነገር ኦሮሚያ ክልል ላይ ወጣቶች እየታፈሱ ነው። ያ እሱ ነገር እኮ ሰው ላይ አሰስ የሚያደርገው ፖለቲካ ብቻ ነው። አንዳንዴ ሚሊተሪ ፐርስፔክቲቭ ዙሪያ ላይ ብዙ ሰዎች እንትን አያደርጉም። ለምን የኛም ማሞ ሌላ መታወቂያው ሌላ ነው። የሆነ ግብርና የተማረ ነው ስለ ሚሊተሪ የሚተነትነው ምናምን እንጂ እኮ ኢትዮጵያ if you see it የመከላከያው ኃይል የመስመር መኮንን የሚባላል። የመስመር መኮንን የሚባለው ከመቶ አለቃ ጀምሮ እስከ ሻምበል ድረስ ያለው ኃይል ማለት ነው። አዋጊው ቲፒኤልኤፍ ከመስመር መኮንን በላይ ያለውን ከሻለቃ በላይ ያለውን እርከን ነበር በደንብ አድርጎ መከላከያ ስብጥሩ ሲመጣ 1987 እንደ ኢትዮጵያ ጣል እንደ ዘርፎር ምግብ ጣል የሆኑ ነበሩ። ላይክ እነ ባጫ እነ ምናምን ከቢሃድንና ከኦህደድ የወጡት ደህደግ አካባቢማ ብዙም የገባ የለም። 18 ከዛ በፓርላማ 2004 1 እስከ 4 ድረስ የስብጥር ማስተካከያ ብለው ሪታየር አረጉ። እነዚህ ካልቸራል ባህላዊ ጀነራል የሚባሉትን ሪታየር አረጓቸውና እንከኑ አንድ ሻለቃ እያለ አንዱ ኮሎኔል እያለ አንዱ ሻለቃ ስልጣን መያዝ አይችልም። ኮሎኔሉን ሪታየር ታረገውና ሻለቃውን ታመጣለ። ቲፒኤልኤፍ ምን አደረገ? ስብጥሩን ሲያመጣው እኚህ በሙሉ ጀነራሎቹን ካልቸራል ጀነራል የሚባሉትን ሰበሰበና ወደ ንግድ አስገባቸው። ገባ ራስን ቻል የሚል ይሄ ማለት ለዛ ነው እነሱ አሁን ንግድ ውስጥ የገቡት። እነዚህ አሁን የቲዲኤፍ ጀነራሎችን በታያቸው ኤክስፖርት ይሄ ሌላውን ስራ መስራት የጀመሩት። በዛን ጊዜ ምን መጣ? የተማረው ኃይል የሚባለው መኮንን አለቃ ያለው ታችኛ ያለው ኃይል ብሔር ብሔረሰቦች ስለነበሩ እነሱ አደጉና የትልቅ ማዕረግ ላይ ደረሱ። ኮሎኔሎች፣ ከኮሎኔል በላይ ጀነራሎች ምናምን። አሁን ጦርነት ሲገባ ነባር የሆነው ኃይል ከመስመር መኮንን አልፏል። ማዕረጉ በመምሪያ በኮር በምናምን ደረጃ ነው ያለው። ታች ያለው የሥራ ዘመኑ መጥቶ የመስመር መኮንን ላይ ስለማይደርስ ክፍተቱ የላይኛው ኃይልና አዲስ ተመዝጋቢው አዲስ ወደ መከላከያ የመጣው ኃይል ነው ያለው። ለዚህ ነው ፋኖም ሆነግም ቲዲኤፍም እንዳህያም ይነዷቸው የሚያዋጋ የመስመር መኮንን የለም። መከላከያ ይሄንን የመስመር መኮንን ሊሞላ ታች ያለውን አስገድዶ ካላመጣው በቀር ፈንጂ ላይ የሚንከባለለውን ይሄኛው ወደ ላይ ሲያመጣው የሚያዋጋ የለም። ክፍተቱ ነው። አሁን ቦርጫም ብቻ ነው እንደኔ ጀነራሎቹን አይተው ከሆነ የመስመር መኮንኖች አይደሉም፣ አያዋጉም። እኚህን የቀረቿን የመስመር መኮንን ከሻምበል ባሻና ሻምበል መሃል ያሉትን በትግራይ ጦርነት ላይ ማረጓቸው። ይሄ ኮማንድ ፖስቱን ሲያዙ በየቦታው ክላስተር ብሎ የመደቧቸው ሻለቃ ሻምበሎች በወቦና በፋኖ በሌሎች ተመቱ። ያጋፕ ስላለ መንግስት ድሮ በውዴታ የሚጠይቀውን መከላከያ አሁን እኮ ስራ የለም አይደል እንዴ? ወጣቱ እኮ ሳትፈልገው ሁሉ ይሄዳል። ግን አስገድዶ ያን ኃይል የሚጨምረው ስብጥሩ ክፍተት ስላለው ያችን ሊሞላ ፈልጎ ነው ማለት። ደርግ የምታስታውስ ከሆነ አሁን ይሄ ፀሐይ ኮገብ ዘመቻ እንደዚህ ሲያወጣ ከዛ ሲመቱ በኢህአዴግ በኩል ደግሞ እነዚህ አሁን ዋለልኝ ዘመቻ ወልቂጡማ ወለቡማ የደደቢቱን የምናምኑ ዘመቻዎች በዘመቻ እየሰዋ ሲሄድ መጨረሻ ላይ ድሮ ወዶ ምናምን ነበራል አፈሳ ጨመረ ደርግ። ለምን አማውንቱ አልሞላ ስላለ የሚሳተፈው ሁሉ እየተመጣ ያ ጋፕ በወታደራዊ አይን ካየኸው ይሄውን አይገርምህም? አንዳንዴ የጎበዝ አለቃ ሰፈር ውስጥ የጎበዝ አለቃ ያልሆነ አሁን ለምሳሌ
አሁን የኦላንም የፋኖንም ይሄ በትጥቅ ትግል ያሉትን አሁን ቲዲኤፍንም ብታይ ጀነራሎቹን አይተህ ከሆነ ወዳባትን ምግባይ ምናምን የምትላቸው በጣም ያረጁ ናቸው። ከ65 ዓመት በላይ እድሜ ነው። መሀል ላይ ወጣት አታይም። መጨረሻ ላይ የምታየው በቃ ከ15 20 ዓመት 22 እና 15 ዓመት መሀል ያለው ነው አብላጫው ተዋጊው አይተህ ከሆነ ያ ጋፕ አለ። እዛም ፋኖ ጋር ብትመጣ ልዩ ኃይል ውስጥ የነበሩ በጣም ጥቂት መከላከያ ውስጥ የነበረ ኃይል ነው ያለው እንጂ ከኋላ የገባ ኃይል ነው ያለው። ወጣቱ ነው እንዳለ ምንም ነገር የለው። ኦላ ውስጥ ስብጥሩ ትንሽ ይበላለጣል። አሁን አስመራ የነበሩ ቀድሞ ጫካ የነበሩ ኃይሎች እንደ ነጠብጣብ ያሉበት አሉ። ሌላው ግን ቄሮ ትግሉን ሄዶ አያዋጣው ሲባል እስር ሲበዛበት ጫካ የገባ ነው። አሁን ስልጠናው በቂ ማዕከል ያለበት ወታደራዊ ስልጠና ያለበት አይደለም። አሁን ለከክል የሆነው አንዱ በአንዱ ከወታደራዊ እንትን ስለማይሻሻል ነው። አንተ ሁሌ መቼ ይቋጫል ይሄ ጦርነት የምትለው አንዱ ማሸነፍ አለበት። መከላከያም ስም ብቻ ነው መሳሪያን የያዘው ብዛት አለው፣ ግን ልምዱና እንትኑ የደከመ ነው እዛ መሃል። so that's why even የቀሩ መስመር መኮንኖች ሶማሊያ ነው ያሉት፣ ሱዳን ነው ያሉት። እነሱ አልተመለሱም፣ ወደ ስብጥሩ አልመጡም እና አልተመቱም። ገባ? ሶ እንደዚህ ብታይ አሁን የጭንቅንቁ አንድ በኦሮምኛ አለ ሲገለገልሻቸው ሲባል ሲኩፊሳቸው ሲል ሲገለገልሻቸው ጣልኩ ሲለው አንዱ ሌላኛው የወደቀው ደግሞ ገለበጥኩ ይለዋል። ገባ? ለዚህ ነው አንዱ ካንዱ ያልተሻለ የሚሆንና የምታየውና ያን ጋፕ ሊሞሉ ነው አፈሳው የበዛው። አንተ ወታደሩ የወታደራዊ እንትን በደንብ ስለምታውቅ አንድ ሰሞኑን በጣም ያስገረመኝን ቪዲዮ ላስደምጥህ። which is የዌስተርን ሚዲያዎች ማይነግሩን ማለት ነው የራሽያን ምን አይነት አድቫንስድ የሆነ ደረጃ ላይ በወታደር ውስጥ እንዳሉ የሚያሳይ ነው። ቆይ ለብዙዎቻችሁ ይጠቅማችኋል። በተለይ ይሄ ቪዲዮ በጣም የገረመኝ ማለት ነው። የቱ ጋር ነው መሰለ ያለው? እዚህ ጋር አንድ ወዳጅ ሼር ኦኬ ይሄ ቪዲዮ ከጠፋብኝ አብዳለሁ። ኦኬ አንዳንዴ እኮ ኮመንት በቃ ያዝቃል። ሳትወድ አጥፍቶታል። እኮ ቪዲዮ ስለምን ነበረ? በመድኃኒዓለም አንድ ቢኒያም የሚባል ወዳጅ አለ። ይሄ ሚሊተሪ አናሊሲስ ጎበዝ ነው እና አይታል ቪዲዮ አናቨለብል ይላል። ይታያል። አንስተውት ይሆናል። ሰውየውም እንደሚታውቃለን የዛሬ 2 ዓመት 3 ዓመት አለ ከራሽያኖች ጋር ስትዋጉ አለ ስተኩስባቸው ምን ያህል አድቫንስድ እንደሆኑ እየተናገረ ነው። ስተኩስባቸው ከየት እንደተተኮሰ ጃም አድርገው መልሰው ሪታይሌት ለማድረግ አጸፋ ለመመለስ ከ3 እስከ 4 ሰዓት ይፈጅባቸዋል። አሁን ራሽያኖች ላይ ከተኮስክ you have to make sure that ጉርጋድ ውስጥ እንደሆንክ እርግጠኛ ሆናል። ጀስት እንዳትሞክረዋል። ያ አላየህም? ድሮኖቹን አንዱ እንዳውም የሆነ አጭር ቪዲዮ ነበር ቤግ ሲያደርገው ድሮን እሱ ግርኔድ ምሽግ ላይ ጥሎባቸው ራይት አዌይ ይከታተሉት ስለነበረ በእንትን ይከታተሉት ስለነበረ ድሮኗ ሄዳ እሱ ላይ ልታርፍ ድሮኗን ይማጸን ነበረ። ውሃ ጠምቶት ይለምነዋል። በቃ እኔ ውሃ ስጠኝና ከዛም በኋላ ይለዋል። ከዛ ምን ይለዋል መሰለ 5 minutes ago አታክ ስታረገን you never hesitate ይለውና ምን ያደርጋል? በድሮኑን መልሶት ቦትል ኦፍ ዋተር አታች አርጎ ይጥልለታል።
የሆነ እንድትረዳው የሆነ ሴንስ እንዲያደርግ ማለት ነው መልሶ እና that's true ለማለት ፈልጌ ነው። ያ ልጅ ግርኔድ መጣሉን አይደንቲፋይ አድርጎ አይተውታል። የሚገርም ነገር and he was the only one የቀረው በምሽጉ ላይ ለምን እነሱ አይተዋል። ሄዶ አታቁን አሬንጅ ሲያደርግ ሲከታተሉት ስለነበረ ይዘ አንዳንዴ በውጊያ ስትገባ በዛኛው ወገን የሚያዋጋውን መታቆ ከሆነ የመስመር መኮንኑን ጎበስ ከሆነና ላትገለው ከፈለክ እኮ ልትይዞ ብዙ መስዋዕትነትን ትከፍላለህ። ሰውየውን ለመያዝ ብለው ሲያርጉና it's right ለማለት ብዬ ነው። አሁን ያለንበት ዘመን አሁን ዌስተርኖች ኮምፕሊትሊ በወታደራዊ ሳይንስ በለው በቴክኖሎጂ በለው ቴካንት ከራሽያ ጋር አይችሉም። ራሽያ እና አሜሪካ በነገር ላይ ራሽያ ታውቃለህ አይደል? የአሜሪካንን ግማሽ ፓርት ኦፍ አሜሪካንን ላጥፋ ካለች 30 ሚኒት ነው የሚፈጅባት። ምክንያቱም በአላስካ በኩል ይገናኛሉ ታውቃለህ በድንበርና ዌስተርን ሚዲያዎች ማይነግሩ አሁን ጉግል ብታደርገው ፒሳይደን የሚባል መሳሪያ አላቸው። ፒሳይደን ማለት ሱናሚ የሚፈጥር መሳሪያ ነው። ሃይፐርሶኒክ ገርሞ ሳትጨርስ ሰይጣን 1 ሰይጣን 2 እንደገና አሁን ሰይጣን 4 እየፈጠሩ ነው። which is ሃይፐርሶኒክ ብቻውን ከድምፅ አሁን ቴዲ ስትለኝ ያንተ ድምፅ እኔ ጋር እስኪደርስ ከመድረሱ በፊት 10 እጥፍ ፈጥኖ የሚመጣ ነው። ፖይንቴ ምንድነው? አሁን ያለበት አሁን የጦርነቱ እንትን የድሮን ዘመን ነው። ድሮን እንኳን አሁን እሱም እየቀረ ነው። ፖይንቴ ምንድነው? አሁን ቲፒኤልኤፎች አንዳንድ ትንታኔያቸውን ስትሰማ መጀመሪያ ከፌዴራል መንግስቱ ጋር ሲዋጉ ፖዞናል ድምጽ ይሰማል። ሲደወልብህ ነው። አሁን ቺኮቹን እዚህ ጋር ጌም ስታጫውት ስለነበረ እኔ መጥቼ ደረቅ ወዳለው ፖለቲካ ስለወሰድኩ ቲፒኤልኤፎች አመራሮቹ ነው የምልህ የመጨረሻ ኋላ ቀር መሆናቸው የምታውቀው በቆመ ጠብቀኝ ዘመን ነው ያሰቡት አንዳንድ አመራሮቹ። ሌሎቹ ትንታኔው በአግባቡ አስቀምጧል። አሁን እነ ኬሪያን ስትሰማ ግምጋሚያችን የተሳሳተ ነበር ይሏል። አንዳንዶቹ ነግሯቸዋል። በነገር ላይ ዲስም ተራይታይ አሁን የድሮን ዘመን ነው። እንደ ድሮ ይሄ በቆመ ጠብቀኝ እንደዚህ በጨበጣ በምናምን የምታደርገው ነገር አይደለም። ለድሮን ጌታቸው ሲናገር ሰምተህ ከሆነ ለድሮን የሚመጥን ቁመና ላይ ተገኝተ ድሮንን እንዴት ኮንትሮል ልታደርግ የምትችልበትን እሳቤ ነድፈ አውጥተህ አሰልተህ ነው እንጂ ወደ ግጥሚያ የምትገባው ዝም ብለህ አትገባም። ደርግን በጣልክበት ሜንታሊቲ መግባት የለብህም ይላል። ነጥቤ ምንድን ነው? አሁን መስመራዊ አዋጊዎች የምትላቸው ጀነራሎች ምናምን ዚያር ቬሪ ኢምፖርታንት፣ ግን ይህን መንግስት አሁን የብልጽግናን መንግስት ከመስመራዊ አዋጊዎች እና ከጀነራሎች በላይ እየጠቀመው ያለው ቴክኖሎጂካሊ አድቫንስድ የሆኑ መሳሪያዎችን የሚያዙ አይደለም። ለምሳሌ ድሮን ይሄ የቲቪቱ ድሮኖች የቱርክ ሰራሽ ድሮኖች 9 ሰዓት 10 ሰዓት አየር ላይ 9 ሰዓት 10 ሰዓት ይዋጋሉ። በነገራቸው ሂውማን ቨርሰስ ማሽን ነው አሁን ያለንበት ዘመንና አሁን ያለውን መንግስት ማለት ነው ታጣቂዎች ወደፊት ገፍተው እንዳይመጡ ያደረገው ነገር የአንበሳውን ድርሻ የተጫወተለት ያለው ቴክኖሎጂው እስከሆነ ድረስ ሌላ ምን የሚያሳስበው ነገር አለ? ይሄን ነገር ማቆም ካልቻልክ ጸረ ድሮን ካልታጠቅክስ ነው ይሄን በዚህ እንዳትመታ ራስ የምትከላከልበትን ነገር ካልነደፍክ በስተቀር ኦነግም ሆንክ ፋኖም ሆንክ ቲፒኤልኤፍም ሆንክ ሌላውም ኃይል እንዴት ነው ልታመልጥ የምትችለው? እንዴት ነው ልታሸንፍ የምትችለው? ቴዲ ገባ። አሁን ቴክኖሎጂ አድቫንሱን ስላለው ነው ፒፒ ሰርቫይቭ ያደረገው። ቴክኖሎጂ አድቫንሱን ባይኖረው ኖሮ ቅድም ያነሳሁትን የሚያዋጋ ኃይል ስለሌለ ከተማ መሃል እንደተገኘ ሌባ ነው ወታደሩን ከተማ መሃል የተገኘ ሌባ ማንም ሰው ነው አይደል የሚለው ተከትለ ባርጩሜ ተገርፈዋል ማለት ነው። ያንንም ሽፋን የሰጠው አየር ኃይሉና ቴክኖሎጂው ነው። የኢትዮጵያ ድሮ የምትታወቅበት በእግረኛ ነው። የሶማሌንም ጦርነት በል የእርስ በርስንም ጦርነት በል የኢትዮጵያ ወታደር
እኔ ስፔሌን አይቻለው፣ የኬንያን ወታደር የዩጋንዳ ወታደር አይቻለው፣ ሶማሊያ አካባቢ ያለውን ቆሞ በሞራል የሚዋጋ ነው በለው ብሎ ማለት ነው። ስፔሌ አሁን ያውቃሉ የኛ ልጆች አሁን ወደ ምዕራብ አካባቢ ያሉት ለፈቀበዱ ነው የሚባለው። መሬት ይዘ ከተዋጋ 1 ለ1000 ነው ስፔልን የምትዋጋው። ሱዳንም ደስ ሱዳን ብሎ ከተነሳ ምንም እግረኛ እንደ ኢትዮጵያ እግረኛ መሬት ይዞ የሚዋጋ የለም። የመሬት ይዞ የሚዋጋውን እግረኛ ደግሞ የሚያዋጋው ያልኩ ነው መስመር መኮንኑ ነው። መስመር መኮንኑ ይዞ የሚገባውን ሻለቃና ሻምበል ካላዋጋ መካናይዝዱና ኮማንድ ፖስት ላይ ሆኖ የሚያዘው ጀነራል ምንም ሊያደርግ አይችልም። ስለዚህ በዚህ ሳቤ እንዴት ነው ኦነጎች አሁን ታዲያ ከፌዴራል መንግስት ጋር የሆነ ወታደሮች የሚታኮሱት? ምንድነው ወደሱ ሊመጣለት? ከቴክኖሎጂው በላይ ደግሞ ሽምቅ ተዋጊዎች ደግሞ ያላቸው አድቫንቴጅ አለ። ቴክኖሎጂው መንግስት ሲጠቀም የሽምቅ ተዋጊዎቹ ደግሞ ሲስተም የነሱን የሚጠቅማቸው ሲስተም አለ። አንድ በወታደር ውስጥ በጦርነት ውስጥ በተለይ ይሄ ኮንቬክሽን ዎር እና ሽምቅ ውጊያ ስታደርግ ከሰው ኃይል በላይ ከቴክኖሎጂ በላይ የሚዋጋህ መሬት ነው። መሬት ነው ስለ መልክዓ ምድር ቶፖግራፊ ተከለ ያንን ካላወቀው ቴክኖሎጂውን ብትጠቀም አሪፍ አዋጊ ቢኖርም በጣም የትጥቅ ትግል የሚያደርጉት በተለይ አሁን ኦነግ የሚጠቀምባቸው ዋነኛው አድቫንቴጁ አንድ ጂኦግራፊውን በደንብ ያውቃል። እዛ አካባቢ የሚያዋጉት የሚንቀሳቀሱት አካባቢውን የሚያውቁት ናቸው። ሌላው ይቅርና ለወታደራዊ ቦታ መያዣ ፀሐይ እንኳ በየት በኩል እንደምትወጣበት ደና ምሽግ ኖሮህ እኮ ደና ተራራ የሆነ ጥሩ ቦታ ይዘህ እኮ ውጊያን in the morning መጀመር የለብህም። when you facing the east የፈለግከውን ያህል ብትረጭ ጨረር ይመጣብሃል፣ ምንም አትችልም። sunrise in the east ስለዚህ ምንድነው የጧት ውጊያ እንዳይጀመርብህ always ጧት ያንተ በራሪ ኃይል ከባክግራውንድ ከእንትንህ ወደዛ ርቆ ነው መሆን ያለበት። ያነሳውልህ ይሄንን የመስመር መኮንን አጥንቶ ውጊያውን የሚያደርገው ከሰፈር የተሰበሰበው ይሄ 3-6 ወር የሰለጠነው ውርሶ ሄዶ የገባው ኃይል ይሄን አይረዳውም። እና ስብጥሩ ያልኩ ቀድሞ የነበረውን ኦነግ ደግሞ የስብጥር ነው ያደረገው። ኤርትራ የነበረው ኃይል ለምሳሌ አሁን የገሚሱ የተለያዩ ጦርነቶችን የተሳተፈ ነው። የገሚሱ ደግሞ ኢቭን ከመከላከያ ውስጥ ወደዛ የገባ ነው። የባድሜ ጦርነት ውስጥ ተሳትፏል ማለት ነው። ከዛም በፊት ታሪክ ይኖረዋል። ሌላ መልክዓ ምድር ላይ የሰለጠነ አለ። ኬንያ ውስጥ ሄዶ የሰለጠነ ያንን መልክዓ ምድር ይዞ ይመጥቷል። ተመልሶ ደግሞ ወታደር ብቻ አይደለም ካድሬ ሆኖ ከተማ ውስጥ ደግሞ የኢንተለጀንሲ ስራ ተሰማርቶ አይቷል በቲፒኤልኤፍ ጊዜ። ወታደሩን ብቻ ሳይሆን የምን እንትን አለው የኢንተለጀንሲ ሰርቬላንስ ሂደት አለው። ያ ስብጥር ከየቲሙ ውስጥ ካለ ያ ነው። ሌላኛው ደግሞ አላማ ነው። ማወቅ ያለብህ አላማ ነው። አሁን ቲፒኤልኤፍ የተሸወደችበትና እንደዚህ የተዝረከረኩበት መስመር የሚባል አለ። በኦነግ ውስጥ ካዮ ነው የሚባለው አላማ። መስመር ያታግለናል ይላል ቲፒኤልኤፍ መሪው ዱሮ ስለዚህ እሱ ወሳኝ ነው። አሁን የምታየው ወታደር አምኖበት አይደለም የሚዋጋው። እኚህ ሁሉ ስብጥሮች ምን አደረጉት? በቃ ፍርክስክሱን ያወጣው። እኔ አሁን ስጋቴ የውስጥ ችግራችንን በፖለቲካ አንድ ቀንም ልንፈታው እንችላለን። እንደ አገር ግን እንደ አገር የዛችን አገር ሶቨሬኒቲ ለማስከበር ጠንካራ ጎረቤቶች የሉንም። አክቹአሊ ላይክ እንደዛም ደካማ ሆነ ኤርትራንም ቢሆን አይ ዶንት ኖ ጅቡቲን፣ ኢጅፕትን፣ ሌሎቹን ግን እኔ አላመጣጥናቸው። እስቲ አንድ ቆይ እዚህ ጋር አሁን አንድ ብርቱ ጥያቄ ልጠይቅ። ለምሳሌ ኦነግ ተሳካለትና ይህን መንግስት ማስወገድ ነው የሚፈልገው። አሁን ተሳካለት የሚባለው ምን ሲያደርግ ነው? ይህን መንግስት ሲያስወግድ ነው? ኦሮሚያን ሲገነጥል ነው? አሳካ ነው ድላችንን የሚለው ምን ሲያደርግ ነው? አንተ በቃ
ማይነገር ከሆነ ማይነገር ነው ማለት አንድ የኦሮምኛ መዝሙር አለ ቸርች ውስጥ የሚዘመር ጠላቴ ገፋኝና መፈልገው ላይ አንተም እየገፋኝ የሆነ ነገር እንድናገር ትፈልጋል። ሆነስትሊ ስፒኪንግ እኔ ኦነግን ስለምደግፍ አይደለም። የኢትዮጵያ የፖለቲካ ካልቸር ባህላችን፣ የፖለቲካ ባህላችን ስልጣንን ይዘህ በማስተዳደር ብቻ ነው የሚያምነው። ስለዚህ ውጤት የሚባለው የሚታይህ ቴዲ ፕራይም ሚኒስቴር ከሆነ ወይ ደግሞ አሁን አቶ ዳውድ ጠቅላይ ሚኒስትር ከሆኑ በቃ ኦነግ አሳክቷል ብሎ የሚያምን አለ። ስቴሪዮታይፓችን ያንን ነው ያለን። ኖ ኦነግ 50 ዓመት ታገለ 60 ዓመት ታገለ ትለዋለህ በቃ ለማንቋሸሽ እድሜ ምናምን ለማለት ግን ኦነግ ከጀመረበት ዛሬ ደግሞ የኦሮሞ የፖለቲካ ንቃተ ህሊና ያለበትን ብታይ አንበሳውን ድርሻ ኦነግ ነው ያለው። ስልጣን ያልያዘም እንጂ ኦነግ እስካሁን ድረስ አቺቭ ያደረጋቸው አሁን ቲፒኤልኤፍን ውሰድ። ይህን መጽሐፍ እንድታነባ ጋብዛለሁ። አክቹዋሊ የገብሩ አስራትን መጽሐፍ አንበብ። ኦኬ ውሃት ከመሆናቸው በፊት ቀዳማዊ ወያኔ ትግህ ግግህ እነሱ ኡል የሚባለውን ጉበዝ መሪዎች ከጀባሃ አራካት ሻቢያ ጋር ግንኙነት የነበራቸው እኚህ ሁሉ ድርጅቶች ዛሬ የሉም። የሉም። በቃ ጎረቤታችን ኤስፒኤልን ብትወስዳቸው አኛኛዋን አኛኛቱ ነጋራንጋውን አኛኛቱ ናቸው። ከነጋራንግ በፊት አኛኛዋን አለ። አኛኛቱ ነው ኤስፒኤልን የፈጠረው። ከኤስፒኤልም አይኦ ተፈጠረ። እኚህ ሁሉ ድርጅቶች የገሚሶቹ የሉም። የሀፓ ኢዲዩ አሉ እንደ የለም። መያድ ምናምን የሚባል የለም። ኦነግ እኮ በእነሱ እድሜ ያለ ድርጅት እስካሁን ድረስ አለ። አንተ ያንተ መኖር ውጤት ስልጣን መያዝ ሳይሆን የመኖርህ አካል አቺቭ እያረካቸው የምትሄዳቸው ነጠብጣቦች የማይታዩ የማይጨበጡ ግን ጫናን የሚፈጥሩ ስላሉ ነው ኦነግ ያለው። አሁን ግን ኦነግ ምን ሲያደርግ ነው አቺቭ ባረገው የምትለው አንተ? ኦነግ አቺቭ የሚያደርገው ኦሮሚያን ገንጥሎ አይደለም። ኦነግ ኦሮሚያን ለመገንጠል አይታገልም። አስምሬ ልንገርህ፣ ኦነግ አቺቭ አደረኩ የሚለው ያለምንም ጫና የኦሮሞ ህዝብ የራሱን በራስ የማስተዳደር የራሱን ፌት በራሱ የመወሰን እድል ሲያገኝ ነው። ያ ደግሞ እኔ አይ ዶንት ኖ አሁን 1973 የፖለቲካ ፕሮግራሙን ብታይ የሆነ ግን ከዛ በኋላ 4 ጉባኤዎችን አድርጎ ያሻሻላቸውን ፕሮግራሙንና ዛሬ ላይ ያለውን ብታይ የማይሻሻሉትና የማይለወጡት ኦነግን እንደ ጠላት የሚያዩት ናቸው እንጂ ኦነግ ራሱን እየቀየረ ነው እዚህ የደረሰው። አሁን ባለንበት የፖለቲካ አቋም ደግሞ ኦነግ ኢቭን ናው የኦሮሞ ናሽናሊዝም ወደ ስቴት ኦነርሺፕ እየተሻገረ ነው ያለው። ኦነግ ከህዝብ ውጭ የሚያደርገው ነገር የለም። የኦሮሞ ህዝብ አይታል። የኦሮሞ ህዝብ ትናንትና ስለ መገንጠል እንደ አብይ አርጎ ይወስደው ነበር። አብይ ስለ ዶክተር አብይን አይደለም እንደ ሜይን አርጎ ነበር። ለምን? ኢትዮጵያ ውስጥ ስለሚበርደው፣ ለምን ማንም እንደ ኢትዮጵያ ስለማያየው። አሁን ግን በኔ ሐሳቤ የኦነግ ዓላማ ላይሆን ይችላል። በኔ ሐሳቤ ቴዲ ኢትዮጵያ የምትባለዋ ኦሮሞን የምትሸድ ከሌላው የሚመጥናትን የሚያደርግ እኔን ማትጠላ ከሆነች ስርዓት አሁን ኢትዮጵያ ችግሩ ስርዓተ መንግስቱና ኢትዮጵያ የተመሰረተችበት ስርዓተ መንግስትና ኔሽን ቢልዲንግ ፕሮሰሱ ነው ችግር ያለበት እንጂ እኔ ኢትዮጵያን አልጠላም። ኢትዮጵያ የተመሰረተችበት ስርዓተ መንግስት ስርዓት እሱ ኦሮሞን ፌቨር የሚያደርግ ኦሮሞን የሚጠቅም ራስን ደግሞ እንደ ኦሮሞ የምታደርግ ኢትዮጵያን ከዜግነት እንደ ዜግነት ከማያት እንደ ማንነቴ የማይበት ኢትዮጵያ ውስጥ ማንነቴን የማይበት ከመጣ ዋይና ለምን ያንን ለማምጣት ኦነግ ሳይሆን ያንን ወሳኙ ኢትዮጵያ ውስጥ ያለው ሌላ ብሔረሰብ ለኦነግ ያለው ህሳቤ ነው ማለት ነው። ስለዚህ ኦነግ ህዝቡ ያንን እድል ካገኘ እሰየው፣ አይኔ ደግሞ አልፈልግም እንዳውም ከዚህ በኋላ ብሎ የሚያቀርብ ከሆነም ያ so that's the fate of the people
ኦኬ አሁን አንድ ጥያቄ ነው የምጠይቀው። አሁን ለምሳሌ ለአብዛኞቹ ግልጽ ማይሆንላቸው ማለት ነው በጣም የቆየ አንድ ጽሑፍ እሱን አወጣዋለሁ። አሁን ኢትዮጵያ ኦሮሚያን መሽተት አለባት ስትል ምን ማለት ነው? ጥሩ አንተ የምትወዳት አለች ድሮ ኢትዮጵያዊ ማን ነው የሚለን የነብሳ ጉተማንም ሙሰደው የነዋለልኝንም ሙሰደው እንግዲህ የነዋለልኝን እንኳን ሻዕቢያን ነው ያኔ ምናምን ጀርባ ያለው ኤርትራኖች ናቸው ያጻፉት ይባላል። ኢቨን ኢሳያስ ቢትራይድ ኃይለሥላሴ you know that right so ከሱ ጋርም ትምህርት ቤት ተምሯል እና ያኔ ናሽናሊዝምን ያቀነቅኑ ነበረ እነ መንግስቱ ንዋይን ኦል ስታፍ አለ እና እንትኑን ስታይ ናሽናሊዝምን ከየት እንደተጀመረ እንደዛ ስታይ ኢትዮጵያ ኦሮሞን አልሸተተችም ብሎ ነው ያነሱት። ለምንድን ነው ያነሱት? በኢንዳይሬክትሊ ኢትዮጵያ ስትመሰረት በሆነ ቁምጣን የተመሰረተችው አንዱን ጭሰኛ አንዱን ደግሞ ባለ ሪስት በመሬትም ደረጃ ብትወስድ ማለት ነው። ኢትዮጵያ ስታነሳት የሆነ ጥበብ ልብሷ ዶሮ ወጥ ምግቧ ምትል በሆነ ነገር ስርዓት ውስጥ ናት የተመሰረተችው። ሶ አንድ የጋምቤላ ወጣት ለምን ኦሮሞ ሁሌ እንደሚነሳ ግራ ይገባኛል። አክቹዋሊ አንድ የጋምቤላ ወጣት መጥቶ አሁን 4 ኪሎ ላይ ቢቆምና የሆነ አማርኛ እያወራ ታክሲ ቢጠብቅ ቢቆም ሰፈር ውስጥ ያሉት እኮ እሱን እንደ ኢትዮጵያዊ አዩት። ከሱዳን ነው የመጣው ይሉታል። ኢትዮጵያ ውስጥ ያ ጥቁር ለግላጋ ግንባሩ ላይ ራሱን እንደተቆረጠ የኑዌር ወር ያኝዋክ ወጣት ኢትዮጵያ ውስጥ እንዳለ አያምንም። ኢትዮጵያ ለምን በዛ ናሙና አልተፈጠረችው? ስለዚህ ኦሮሞ መሽተት አለባት ሲባል ኦሮሞን የምትመስል ኢትዮጵያ ኦሮሞንም ጋምቤላንም ወላይታውንም የምትመስል መሆን አለባት። ያቺኛ የምናወራት ኢትዮጵያ ግን አትመስልም። በስርዓተ መንግስቷ በሀገር ደረጃም ብትወስድ ኢትዮጵያ በሚለው ቃል ራሱ እኮ የማይስማማው ስንቱ አለ ካመጣጥ ማለት ነው። አሁን ግን ያ ኢትዮጵያን ውስጥ ኦሮሞ የኢትዮጵያ ግንድ ሳይሆን ብራንች ሳይሆን ትልቁ ግንድ ሆኖ ኢትዮጵያ ውስጥ ኦሮሞ ራሱን የሚያይ ከሆነ ያኔ ኢትዮጵያ ኦሮሞን ትሸታለች ማለት ነው። ያቺን ኢትዮጵያ እኔ አልጠላትም። አሁን ኢትዮጵያ የምትባለው ራሱ ላንተ ሀገርህ ናት፣ ለኔ ዜግነቴ ናት። አሁን ዜግነትና ሀገር ናሽናሊዝም መሀል ልዩነት አለ። እዚህ ስንከራከር አይተሃል። የአማራ ልጆች አማራን ብትወድ ኖሮ ይሄ አብይ መንግስት አማራን ቢይዝ ኖሮ ይላሉ አይደል? ኢትዮጵያ ስትመሰረት በአማራ ቤዝ ላይ መሆን አለበት ብለው ያምናሉ። ግን እኔ ደግሞ በአማራን ቤዝ ላይ ሳይሆን በሁላችንም ቤዝ ላይ ብንመሰርታት እኔ ኢትዮጵያን አልጠላትም። ኦኬ እሱ ያው አንደርስታንድ አደርጋለሁ። ለምሳሌ እናንተ ሌፍቲስቶች የቡድን መብት ምታረቅ እንትን ምትሉ ሁሉ ስልጤውን የምትጠይቀው ፌዴራል መንግስቱ ስልጤን ቢመስልለት ደስ ይለዋል። ሀዲያውም፣ ትግሬውም፣ አማራውም፣ የኦሮሞ ብሔርተኛውም ኢትዮጵያ እሱን ብትመስል ይመርጣል። ኦኬ አንድ ብሔርተኛ ተነስቶ ለምሳሌ አንተ ልጠይቅና አሁን ራስን ችለ ስለሆነ የምትመልሰው ሌሎቹ በሌሎቹ ጊዜ ጠይቃቸዋለሁ። አሁን ኢትዮጵያ ኦሮሚያን አልመሰለችም የሚል ትንታኔዎች ብዙ ጊዜ ይደመጣሉ። ኦኬ ኦሮሚያን አትመስልም ካልክ ማንን ነው የምትመስለው? ኢትዮጵያ አሁን ባለችበት ቁመና የምትመስለው እኛን አልተካተትንም ነው ወይስ አሁን የምትመስለው ሌላ አካል አለ ነው የምትለው? ወይ ለይስሙላ ምርኩዝ አሁን እኮ መምሰል አለባት ስትል እኮ ኢን ኤቭሪ ኮንቴክስት ነው። አሁንም ወደ ስልጣን ነው የሚሄደው። ይሄን ነው ቴዲኔ ማልጋራው። ሰው አሁንም ወደ ስልጣን ነው የሚሄደው። አንድ ፕራይም ሚኒስቴር ኦሮሞንና ኦሮሞን መሰለች አይባልም። the largest speaking እኛ አሁን ከኦሮምኛ
not within ኢትዮጵያ ኢቨን በአፍሪካ ደረጃ በብዙ ሀገራት የሚነገር ቋንቋ ነው። አትሊስት ከክልል ውጪ እንኳ ኢትዮጵያ የምትባለው ማዕቀፍ ውስጥ የስራ ቋንቋ አይደለም። የስራ ቋንቋ ሆነ ይሆናል ኦብቪየስሊ 5 ቋንቋ ይሆናል። እሱ የፓርቲ ነው። ቴዲ አትሸወድ። በሀገር ደረጃ እሱ የፓርቲ ነው። የፓርቲ የስራ ቋንቋ ነው የሆነው። ምናልባት ኢንዳይሬክትሊ ፓርቲው በሀገር አቀፍ ደረጃ ሶማሌኛ፣ አፋርኛ፣ ኦሮምኛ፣ ትግረኛ እነዚህ ከአማርኛ ጎን ለጎን የፓርቲ ነው። የፖለቲካ ፓርቲው ስራ ነው። የስራ ቋንቋ ነው ፓርቲው ለላንጉዌጅ አድርጎ የያዘው ነው እንደ ብሔራዊ ቋንቋ። ለምሳሌ ኦሮሚያ ክልል ላይ የስራ ቋንቋ ኦሮምኛ ነው። ኦሮሚያ እኔ አንድ ነገር ልንገርህ፣ እየመረረህም ቢሆኑ አንተ እንኳ የለህበትም፣ እየመረረህም የወዳኛው መንደር ልጆች እየመረራቸውም ቢሆኑ ይዋጡት። አንድ ነገር ልንገርህ፣ የኦሮምኛ ቋንቋ የስራ ቋንቋ አለመሆኑን the genuine ኦሮሞ people ኢትዮጵያ ሚስ አረገቻቸው። አንድ ታሪክ ልንገርህ፣ አለማያ ዩኒቨርሲቲ ላይ በሜዳሊያ የተመረቀ አንድ የኦሮሞ የአክስቴ ልጅ ነው። አማርኛን እና ብትለውም አይሰማም። that's how we grow up። ቤተሰቦቹ ስለማያውቁ ገጠር ነው። በሜዳሊያ ነው የተመረቀው ኢንጂነሪንግ። የፌደራል የሱ የተመረቀበት ፊልድ ወይ ቴሌ ወይ ኤልፓ ነው መስራት ያለበት። አማርኛን ስለማይችል ብቻ አማርኛ አይችልም፣ የፌደራል ቋንቋ የስራ ቋንቋ አማርኛ ነው ተብሎ just like pushed። ልጁ ደግሞ ብሔርተኛ ስለሆነ ፒፒ ጋር መጥቶ ስልጣን አያገኘውም። ብዙ ጊዜ የፖለቲካ ተሿሚ ነው ያለው ኦሮሚያ ውስጥ። ዛሬ ታጋይ ነው፣ ኦላ ነው ልጁ። ምንድነው ማነሳለ አንድ እውቀቱን ልጁ የራሱን እውቀት የተማረበትን አላገኘም። እንደ ማህበረሰብ ደግሞ እንደ ኢትዮጵያ እንደ ህዝብ ከእንደዚህ አይነት ወጣቶች የምናገኛቸውን አጣን። እውቀት ገብቷል አለ አባባሌ። እሺ አሁን ሀቃቁን እያወራን ነው። ሀቃቁን እያወራን ነው። ኤግዛክትሊ። ለምሳሌ ብዙ ጊዜ ኢትዮጵያ ውስጥ ያለው የኤሊቶች ቲዮሪ ነው አይደል? እነዚህ የልሂቃን ቲዮሪ ነው የምናራምደው ይባላል። ለምሳሌ የ1957 ተፈሪ መኮንን የኤርትራን ኮንፌዴሬሽን ወይ በኤርትራን ፌዴሬሽን ዲዞልቭ ባያረጉት ኖሮ ኤርትራ በፌዴሬሽን አሁን ድረስ ከኢትዮጵያ ጋር ትሆን ነበር። በነገር ላይ ይፈልጉት ነበር። በዩኤን አርካይቭ ውስጥ ገብተህ ብታይ ከ90% በላይ ኤርትራውያን ኢትዮጵያ ከኤርትራ ጋር ወይም ኤርትራ ከኢትዮጵያ ጋር በፌዴሬሽን ሲባል ቋንቋቸው ተጠብቆላቸው መብታቸው ተከብሮላቸው እንደ አንድ ፌዴሬሽን ስቴት መኖርን ይፈልጋሉ። በሰዓቱ በተደረገ ድምፅ እንትን ይሄ ነው። እነሱን አእምሯቸውን የቀየረው የኤሊት ቲዮሪ ነው። አቦይ ስብሃትም ሲናገሩ ሰምተህ ከሆነ ህዝቡ ይፈልጋል ሲባል ኖ ህዝቡ አይፈልግም እኛንን የገፋናቸው ምናምን ይላል ህዝቡ። ኢሳያስ ራሱ ይህን ተናግሮታል፣ መስክሮታል በነገር ላይ። አሁን በዚህ ፖይንት ልምጣለህ እና ኦነግ ነገ የኦሮሞ ህዝብ ላይ አሁን የመገንጠል ጥያቄ እንደሌለው አውቃለሁ ኦነግ። ነገር ግን ስኬት ላይ ደረስኩ በሚልበት ሰዓት ኢትዮጵያ ውስጥ ያለው የልሂቃን ቲዮሪ ነውና ህዝቡ ባይፈልግም ጠምዝዞ የመጀመሪያው ነገር አሸንፈ ኦሮሚያ ክልልን ተቆጣጠርክ ማለት በቃ የፈለግከው ማድረግ የምትችልበት ደረጃ ላይ ደረስክ ማለት ነው። ላለማስገንጠል ሰሴሽንስት ኃይል ላለመሆናቸው ምንድን ነው ማረጋገጫው? አንደኛው ነው። ሁለተኛው በደንብ የምትመልስልኝ በቀጥታ የምትመልስልኝ አሁን ስልጣን ላይ ያለው መንግስት ከምን ጊዜም በላይ ከሞላ ጎደል የኦሮሞን ህዝብ ጥያቄ የመለሰ መንግስት አይደለም ወይ? አይደለም ካልክ ያልመለሳቸውን ጥያቄ ትነግረኛለህ። ይቺን ጥያቄ እኮ በቃ ሰው ሲደውለኝ ለው የሚሏትን አረካት። በየጊዜው ኦነግ ሰሴሽንስት አይደለም ስለ የህዝቡ ፍላጎት ነው ብሎ ይይዛልና
ያን የህዝብ ፍላጎት ላይ ደግሞ ጫና አለመፍጠር ዋስትናው ምንድን ነው የሚለው ነው። እሱ አሁን ጥሩ ጥያቄ ነው ቴዲ። እንደዚህ አይነት ነገር ላይ እኔ የኦሮሞን ጥያቄ ወይ የኦሮሞን ፖለቲካ እንደ ስጋት ሌሎቹ እንደ ሴሴሽኒስት እንዲታይ ኦነግንና የኦሮሞን ብሔርተኛ ያስደረጉት አንደኛ ራሳችን እንደ ኦሮሞ ፖለቲከኞችም ኢቭን እንደ ማህበረሰብ ራሱ በጣም ስሜታዊ እንሆንና አንዳንዴ የተጫነብን ሶፍትዌር የሆነ የቆየ ነው። ሶፍትዌሩ አልተቀየረም። ኢትዮጵያን እንደ ኤምፓየር የሚያያት ከሆነ የሆነ ይሄ ኮሎኒ አይነት እንደዚህ አይነት ነገሮች አሉ ነበሩ፣ አይካዱም። በአሁን ሜንታሊቲ ግን እንደዛ የምትወስድ ከሆነ አንተ ነዛ ያለው እንጂ ሶፍትዌሩ ተቀይሯል። ያንን ሶፍትዌር ወደ ሌላ መቀየር አለብንና ምንድነው ከደረሰብን ነገር ቀን ዘንዶ የማታ መጫኛ ይሸሻል እንደሚባለው የደረሰብን ነገር ምን ያደርጋል? ስሜታዊ ሆነ ስጋት እንዲሆን አድርገው ይገልጹታል። ኦነግ ደግሞ በተፈጥሮ አይተ ከሆነ አርቲኩሌት አድርጎ አመራሩ የሚፈልገውን ነገር ሀቅ ላይ መስመር ነው መሪያችን የሆነ ድሮ ቲፒኤልኤፍ እንደምትለው ካዮ ነው እቅዳችን ነው እኛ የሚመዝነን ይላሉ እንጂ እንደዚህ ብሬንስቶርሚንግ ወጥቶ እንትን ላይ ችግር አለ። ያ እንደ ሴሴሽኒስት እንዲታይ አድርጎታል። አይደለም ብዬ የማነሳልህ ግን አንደኛ ከኦነግ አጋር አድርጓቸው የሚታገላቸው ድርጅቶችን እያቸው እነ ኦጋዴንን እነ ሲዳማን እያቸው ኢቭን ኤፍዲ መስርቷል እኮ ከቅንጅት ጋር ኦነግ በኢትዮጵያ ውስጥ ለአንድነትና ለዲሞክራሲ ኤጌን ፒኤፍዲ ፒፕል ፎር ዲሞክራሲ ዩኒቲ የሚለውን እንደገና መስርቷል። ዛሬም ደግሞ ኢትዮጵያ ውስጥ ሆኖ እንደ አገራዊ ፓርቲ ከተቃዋሚ ኮከሶች ጋር አንዱ ነው ኦነግ። አመራሩን ከብርሃኑ ነጋ አቶ ዳውድ ያደረጉትን አዳምጥ። ኢቭን ኦላንም ሌላውን ዝም ብሎ በየቲክቶክ እዚህ እየመጣ የሚናገረውን አይደለም። አመራሩ በደንብ አድርጎ የሚያስቀምጣቸው ማኒፌስቶቻቸውን የኦሮሞ ጥያቄ ይመለስ ነው። ያ ደግሞ ኢትስ ኤ ፌት ኦፍ ዘ ኦሮሞ ነው እንጂ የኤሊቱ አልፏል። ያ ዘመን ሌንጮን ብቻውን እንደ ገብርኤል ቤተክርስቲያን ወይ እንደ ሌላ ነገር አይተው የምትከተለው አልፏል። 5 ሆነን የኦሮሞ ልጆች አንተ ሩም ገብተን 5ታችንም የየራሳችንን ስናስተላልፍ አይታል። that means በኤሊት ፕሮፓጋንዳ እየተመራ አይደለም ህዝቡ። የሚያሻውን ያውቃል፣ የሚወስነውን ያውቃል። ስላይት ዲፍረንሶች በማህበረሰቡና በኤሊቱ መሃል አለ፣ ይጋራዋል። እሱ ወስዳለሁ። ግን ማጆሪቲው ታች ያለው የኦሮሞ ህዝብ የሚፈልገውን ያውቃል። ስለዚህ እጁን ጠምዝዘው እንደ ትናንትና በአብዮቱ ጊዜ እንዲህ ነው እንዲሆንክ እንዲህ ነው ብለህ የምታደርገው አይደለም። ሌላኛው ይሄ መንግስት አልመለሰም ከሞላ እየመጣ ነው እኮ እየመጣ ነው። እዛች ከበጣም ትቆረቁራለች አይደል? the fundamental question of the Oromo struggle የሚባለው አንድም ኢንች ከዛ ጋር ፈቀቅ አላለችም። ቴዲ ፒፒ ወይ ደግሞ በብልጽግና ውስጥ ያሉ የኦሮሞ ልጆች ትናንት ኦህዴድ የነበሩ ለውጥ እናመጣለን ብለው እዛች ሀገር ውስጥ አስተዋጽኦ ያደርጉ አሉ። እሱን ከረዲት አልከዳም። እኔ ጭፍን ደጋፊ ጭፍን ተቃዋሚ አይደለሁ። የኦሮሞ ህዝብ ግን የሚፈልገው አሁን ብልጽግና ይዤ መልሼልሃለሁ የሚለውን አይደለም። እስቲ ቁጠርልኝ ከኢህአዴግ ለውጥ የሚባል አሁን ከመጣ ወዲህ ኦሮሞ ያገኘውን ንገረኝ እስቲ አንተ። እኔ አሁን ምን ቀረ ትለኛለህ አይደል? ምን አገኘ ብዬ ልጠይቅ እስቲ። ኔም ኢት ሬዲ። የመጀመሪያው ነገር ክልሉ ሪሌቲቭሊ አሁን ያለው የኦህዴድ አመራር ወደ ሜካናይዝድ ፋርሚንግ ውስጥ እየለወጡት ነው። which is ጥሩ ነው። ኦሮሚያ ለማች ማለት ሞላ ኢትዮጵያ ለማ ማለት ነው። ከሌላው ክልል በተለየ ሁኔታ የኦሮሞ ገበሬ ዛሬ በተሻለ መንገድ ያርሳል። ተቀበለውም አትቀበለውም
የኦሮሚያ የመታወቂያ ጥያቄ የማስተዳደር አለ፣ ክልሉን በራሱ ልጆች የሪሶርስ ጉዳይ አለ። አዲስ አበባ ጥያቄ አለ። አዲስ አበባ ላይ ኮሽን አለ። አሁን ቅድም ያልከው ኢትዮጵያ ኦሮሞን መምሰል አለባት ስትል እንደ አንድ ተወላጅ አዲስ አበባ ውስጥ ዞር ዞር ስትል ኦሮሞን የሚመስል ነገር ማየት አለበት። ኦብቪየስሊ በባህላዊ መንገድ ሊሆን ይችላል፣ ሬስቶራንቶች ሊሆኑ ይችላሉ። ልክ የአማራውን፣ የትግራዩን፣ የሌሎች ብሔር ብሔረሰቦችን እንደምታየው ሁሉ የኦሮሞን ባህል የሚያንጸባርቅ ነገር ማየት ትፈልጋለህ። ሲምቦላይዝ የሚያደርግህ ነገር ማየት ትፈልጋለህ። ከዚህ አንጻር ልመልስልህ እየተሰሩ ያሉና በቀጣይ ሊያደርጓቸው በፕሮጀክትነት የያዟቸው ማለት ነው። የመጀመሪያው